ጤና ይስጥልኝ። ፈጣንና ሚዛናዊ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። በዛሬው ፕሮግራማችን በመካከለኛው ምስራቅ እየተካሄዱ ያሉ የዲፕሎማሲያዊ ሽኩቻዎችን፣ በዓለም አቀፉ የንግድ መስመር ላይ የተጋረጡ ስጋቶችንና በትግራይ ክልል ወቅታዊ ፖለቲካዊ ጉዳይ ዙሪያ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የመካከለኛው ምስራቅ የሰላም ጥረት፣ የኃይሉ ሚዛንና የዲፕሎማሲያዊ ውጥረት በመካከለኛው ምስራቅ እየተባባሰ የመጣውን ቀውስ ለመግታትና ቀጣይነት ያለው ሰላም ለማስፈን የሚደረገው ዲፕሎማሲያዊ ግብግብ አዲስ ምዕራፍ ላይ መድረሱ ተሰምቷል። በተለይም በኢራንና በአሜሪካ መካከል የተጀመረው ድርድር ያለ ስምምነት መበተኑን ተከትሎ ፓኪስታን ሁለተኛ ዙር ድርድር እንዲካሄድ ከፍተኛ ጥረት እያደረገች ትገኛለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በቅርቡ ለፎክስ ኒውስ እንደገለጹት በኢስላማባድ የተካሄደው የመጀመሪያ ዙር ንግግር ስምምነት ሳይደረስበት የቀረው በሐሳብ ልዩነት ሳይሆን በኢራን ተደራዳሪዎች የውሳኔ የመስጠት አቅም ማነስ ምክንያት ነው። ቫንስ እንደተናገሩት እንደ ጋሊባፍና ራቅቺ ያሉ የኢራን ከፍተኛ ባለስልጣናት ለስምምነት ፍላጎት ቢያሳዩም በድርድር ክፍል ውስጥ የነበሩት ግለሰቦች የመጨረሻውን ቃል የመናገር ስልጣን አልነበራቸውም። ምክትል ፕሬዝዳንቱ አክለውም ትክክለኛዎቹ ውሳኔ ሰጪዎች የኢራን አብዮታዊ ዘብና በአሁኑ ወቅት በሕክምና ላይ ናቸው ተብለው የሚገመቱት አዲሱ ጠቅላይ መሪ አያቶላ ሞጅታ ካሚሌ መሆናቸውን ጠቁመዋል። ይሁን እንጂ አሜሪካ በኢስላማባድ ያሳለፈችውን 21 ሰዓታት እንደ ስኬት ነው የምትቆጥረው። ቫንስ ብዕሩን የጨበጠው ማን እንደሆነ አውቀናል በማለት ወደፊት ከማን ጋር መነጋገር እንዳለብን ግልጽ መረጃ ማግኘታቸውን በዲፕሎማሲያዊ ቋንቋ ገልጸዋል። ዋሽንግተን ለድርድር በሯ ክፍት መሆኑን ብታሳውቅም ስልታዊ ጠቀሜታ ያለው ይህ የባህር መስመር ለዓለም አቀፍ የንግድ ዝውውር ሙሉ በሙሉ ክፍት መሆን ካልቻለና ኢራን ያበለጸገችውን ዩራኒየም ለጦር መሳሪያ እንዳታውለው የኒውክሌር ባለቤት እንዳትሆን ጥብቅ ቁጥጥር ማድረግ ረገድ ላይ ድርድር እንደማታደርግ አረጋግጣለች። በአሁኑ ወቅት ፓኪስታን በሁለቱ ወገኖች መካከል መተማመን ተፈጥሮ ለሁለተኛ ዙር ድርድር እንዲቀመጡ ለማድረግ የጎላ ሚና እየተጫወተች ትገኛለች። በሌላ በኩል በ10 ዓመታት ውስጥ ለመጀመሪያ ጊዜ የእስራኤልና የሊባኖስ አምባሳደሮች ፊት ለፊት ተገናኝተው ልዩ የሰላም ንግግር ለማድረግ በዋሽንግተን ተገናኝተዋል። ይህ በሁለቱ ዲፕሎማሲያዊ ግንኙነት በሌላቸው ሀገራት መካከል የተደረገው ግንኙነት በመካከለኛው ምስራቅ አዲስ የፖለቲካ ተስፋ የፈነጠቀ ክስተት ሆኗል። በዚህ ስብሰባ ላይ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እንደሚሳተፉ ተገልጿል። ይህ በእንዲህ እንዳለ ሄዝቦላ ይህንን የታሪካዊ ንግግር ውድቅ ማድረጉን አስታውቋል። ቡድኑ በሰጠው መግለጫ በሁለቱ ሀገራት መካከል በሚደረስ ማንኛውም አይነት ስምምነት እንደማይገዛና ወታደራዊ እንቅስቃሴውን እንደሚቀጥል ገልጿል። ይህም በዋሽንግተን የሚደረገው የሰላም ጥረት በተግባር ላይ ለማዋል ትልቅ እንቅፋት ሊሆን እንደሚችል ተገምቷል። በመካከለኛው ምስራቅ ሰላምን ለማውረድ የሚደረገው ዲፕሎማሲያዊ ጥረት በአንድ በኩል ውጥረት ቢነግስበትም በሌላ በኩል ግን በዓለም አቀፍ የንግድ መስመሮች ላይ የሚጣሉ እገዳዎች ሌላ የኃይል ፍጥጫ እየፈጠሩ ይገኛሉ። የሆርሙዝ የባህር ወሽመጥ እገዳና የቻይና ታንከሮች እንቅስቃሴ በመካከለኛው ምስራቅ እየተካሄደ ባለው ወታደራዊ ውጥረት ምክንያት አሜሪካ በሆርሙዝ የባህር ወሽመጥ ላይ የባህር ኃይል እገዳ ብትጥልም ከቻይና ጋር ግንኙነት ያላቸው ግዙፍ የነዳጅ ጫኝ መርከቦች አሁንም ቀጠናውን እያቋረጡ መሆኑ ተሰምቷል። ይህ ክስተት በአሜሪካ የቅጣት እርምጃና በቻይና የኃይል ፍላጎት መካከል ያለውን ከፍተኛ ፍጥጫ ይፋ አድርጓል። ሮይተርስ የመርከብ መከታተያ መረጃዎችንና የውስጥ ምንጮችን ጠቅሶ እንደዘገበው እገዳው ከተጣለበት የመጀመሪያ ቀን ጀምሮ ቢያንስ 8 መርከቦች ወሳኙን የውሃ መስመር አቋርጠዋል። ከነዚህ መካከል በአሜሪካ ማዕቀብ ስር ያሉና የቻይና ባለቤትነትን ያለባቸው መርከቦች ይገኙበታል። በተለይም ሜታኖል የጫነ አንድ የቻይና ታንከር እገዳውን ጥሶ ከወሽመጥ መውጣቱ ቤጂንግ ለአሜሪካ ገደብ ያላትን ደንታቢስነት የሚያሳይ እንደሆነ ተገምቷል። የአሜሪካ እገዳ በዋናነት ያነጣጠረው በኢራን ወደቦች ላይ በሚያርፉ መርከቦች ላይ ቢሆንም ከኢራቅና ከሳውዲ አረቢያ ነዳጅ የሚጭኑ የቻይና ባንዲራ ያላቸው ታንከሮች ግን አሁንም በነጻነት እየተንቀሳቀሱ ይገኛሉ። ቻይና የአሜሪካን የአንድ ወገን እገዳ በጽኑ ተችታለች።
ይህ እርምጃ ቀድሞውኑ የለኮሰውን ቀጠናዊ ውጥረት ይበልጥ እንደሚያባብሰው፣ የዓለም አቀፍ የኢኮኖሚ መረጋጋት አደጋ ላይ እንደሚጥልና በዲፕሎማሲያዊ መንገድ ሊፈቱ የሚገባቸው ጉዳዮችንም ቢሆኑ ወደ ወታደራዊ ጫና ማምረታቸው ተገቢ እንዳልሆኑ የቤጂንግ ባለስልጣናት አሳውቀዋል። ቻይና የኃይል አቅርቦቷን ለማረጋገጥ ስትል ከኢራንና ከአካባቢው ሀገራት ጋር ያላትን የንግድ ግንኙነት ለማስቀጠል ቁርጠኛ መሆኗን በተግባር እያሳየች ነው። ምንም እንኳን አንዳንድ መርከቦች ጉዟቸውን ቢቀጥሉም በአጠቃላይ በሆርሙዝ የባህር ወሽመጥ ላይ ያለው የመርከብ እንቅስቃሴ ከመደበኛው ጊዜ አንጻር በከፍተኛ ሁኔታ ቀንሷል። ይህ ሁኔታ በዓለም አቀፍ የነዳጅ ገበያ ላይ የዋጋ መዋዠቅ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። የሆርሙዝ የባህር ወሽመጥ የዓለምን 20% የሚጠጋ ነዳጅ የሚያልፍበት ስልታዊ ቦታ በመሆኑ እዚህ አካባቢ የሚደረግ ማንኛውም ወታደራዊ እገዳ በዓለም ሀያላን ሀገራት መካከል ያለውን ግንኙነት ይፈትነዋል። አሜሪካ ኢራንን ለማዳከም የያዘችውን ስትራቴጂ ከቻይና ብሔራዊ ጥቅም ጋር እየተጋጨ በመሆኑ በቀጣይ ቀናት የዲፕሎማሲያዊ ፍጥጫ ወደ ለየለት ወታደራዊ ግጭት እንዳያመራ ከፍተኛ ስጋት አንዣቧል። ከዓለም አቀፍ የጂኦፖለቲካዊ ውጥረቶች ወጣ ብለን ወደ ሀገር ውስጥ ጉዳይ ስናመራ በትግራይ ክልል ጊዜያዊ አስተዳደርና በህወሓት አመራሮች መካከል ስላለው ግንኙነት አዳዲስ መረጃዎች ወጥተዋል። የትግራይ ጊዜያዊ አስተዳደር የስልጣን ዘመን መራዘምና የጄኔራል ታደሰ ወረደ የአዲስ አበባ ጉዞ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጋዜጣዊ መግለጫ ይፋ እንዳደረገው ከሆነ በትግራይ ክልል ጊዜያዊ አስተዳደሩና በህወሓቱ ሊቀመንበር መካከል ያለው ግንኙነት በጥርጣሬ ውስጥ ባለበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በሰጡት ጋዜጣዊ መግለጫ አዳዲስ መረጃዎችን ይፋ አድርገዋል። ጄኔራሉ ወደ አዲስ አበባ ያደረጉት ጉዞና የስልጣን ዘመናቸው መራዘሙ በክልሉ ፖለቲካ ላይ አዲስ የመነጋገሪያ አጀንዳ ሆኗል። ሌተናል ጄኔራል ታደሰ ወረደ በሰጡት መግለጫ በቅርቡ ወደ አዲስ አበባ ያደረጉት ጉዞ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ቀድሞውኑ በመመካከርና በመስማማት የተከናወነ መሆኑን አረጋግጠዋል። ይህም በሁለቱ ወገኖች መካከል መረጃ አልተለዋወጡም የሚለውን ወሬ ውድቅ የሚያደርግ ነው። እንደ ጄኔራሉ ማብራሪያ ጉዞው በፌዴራል መንግስት ጥሪ መሰረት የተደረገ ሲሆን ዓላማውም የፕሪቶሪያኑን የሰላም ስምምነት ተፈጻሚነትና የክልሉን ወቅታዊ የሥራ አፈጻጸም ሪፖርት ለፌዴራል ባለሥልጣናት ማቅረብ ነበር። ፕሬዝዳንቱ በአዲስ አበባ ቆይታቸው ለፌዴራል መንግስት ያቀረቡት ሪፖርት የክልሉን ህዝብ መሠረታዊ ጥያቄዎች የዳሰሰ ነበር። ተፈናቃዮችን ወደ ቀያቸው የመመለስ ሂደት እንዲፋጠንና የትግራይ ክልል ህገ መንግስታዊ ግዛት እንዲከበር መጠየቁ እንዲሁም በጦርነት የወደሙ የትምህርትና የጤና ተቋማትን መልሶ ለመገንባት የበጀት ድጋፍ አስፈላጊነት፣ ቀጥሎም የበጀት መቋረጥን ተከትሎ በክልሉ የተከሰተው አስከፊ የመድኃኒት እጥረት አስቸኳይ መፍትሄ እንዲሰጠውና ለክልሉ እንዲገቡ ከተፈቀዱ 500 ትራክተሮች መካከል 85ቱ ብቻ መግባታቸውንና የተቀሩት በጅቡቲ ወደብ ለምን እንደታገዱ ለፌዴራል መንግስት ጥያቄ መቅረቡ በዋናነት የተነሱ ነጥቦች ሆነው ተገኝተዋል። መጋቢት 30 ቀን 2018 ዓ.ም ይጠናቀቅ የነበረው የጊዜያዊ አስተዳደሩ የስልጣን ዘመን በፌዴራል መንግስት ለአንድ ተጨማሪ ዓመት መራዘሙን ተከትሎ ህወሓት ውሳኔውን የተናጠል ነው በሚል መቃወሙ ይታወሳል። ሆኖም ሌተናል ጄኔራል ታደሰ ወረደ ይህንን በሚመለከት ሲያስረዱ ክልሉ መንግስት አልባ እንዳይሆንና የስልጣን ክፍተት እንዳይፈጠር ከሁለት ወራት በፊት ጀምሮ ከፌዴራል መንግስት ጋር ምክክር ሲደረግበት መቆየቱን ገልጸዋል። ጄኔራሉ አሁንም ቢሆን የፕሪቶሪያው ስምምነት ፈራሚ ከሆነው ዶክተር ደብረጽዮን ጋር በመመካከር እንደሚሰሩ አጽንኦት ሰጥተዋል። የጄኔራል ታደሰ ወረደ መግለጫ በክልሉ ውስጥ ያለውን የስልጣን ሽኩቻ ለማለዘብ የታለመ ቢመስልም ህወሓት በድርጅት ደረጃ የሰጠው ተቃውሞ ግን በክልሉ የውስጥ ፖለቲካ ላይ ያለው ልዩነት ያሳያል። የፌዴራል መንግስት የጊዜያዊ አስተዳደሩን ዕድሜ ማራዘሙ የክልሉን መረጋጋት ለመጠበቅ እንደሆነ ቢገለጽም በክልሉ ያለው የፖለቲካ ኃይሎች መግባባት ላይ አለመድረሳቸው ግን በቀጣይ ሂደት ላይ ስጋት መፍጠሩ አልቀረም። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። የፈጠነ ሚዲያን ሰብስክራይብ በማድረግና የደውል ምልክቷን በመጫን ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ ማድረግ ትችላላችሁ።
ሰላም ለሀገራችን፣ ሰላም ለዓለማችን።